ትናንት በተለቀቀው ቪዲዮ ላይ በተለይ ኤፍሬም እጅግ በጣም ነበር የተበሳጨው። ዳኒና ኤፍሬም ሊደባደቡ ነበር ማለት ነው። እዛ ጋር ኤፍሬም ወንድማቸውን እንግዲህ ቤዛና ዴቭ በነገራችን ላይ ሩታ ጋር ነበረ። ሩታ ነበር የሚደግፈው፣ ከሩታ ጎን ነበር የነበረው ማለት ነው። አሁን ላይ ተገልብጦ ግን ቤዛን እህቱን ደግፎ አብርሃምን ሩታን እንደዚህ አድርገሽዋል፣ በዚህ ወተሻል ገብተሻል እያለ እኔ እውነት የገረመኝ ነገር እኔ የቤዛ አይደለም። ቤዛ ከመጀመሪያውንም ለሩታ ጥሩ አስተሳሰብ የላትም ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውዶቼ። አላችሁልኝ ወይ? አለውላችሁ የኔ ውዶች እንዴት ናችሁልኝ? እንዴት ዋላችሁ? ቀናችሁ የተባረከ ይሁንላችሁ የኔ ውዶች። አላህ በሰላም ያውለን እላችኋለሁ የኔ ውዶች። እና ሀባይቦቼ እንግዲህ ዛሬ የመጣሁበት ትናንት በተለቀቀው በነ አብርሃም ቪዲዮ ላይ ነው። እውነት ለመናገር የተፈጠረው ነገር ሁላችንን ቢያወዛግበንም ግን ደግሞ አንድ የተፈጠረ ነገር አለ። እሱም ነገር ምንድነው? አብርሃም እዛ ጋር ሩታ መልስ መስጠት ራሱ አልፈለገችም ነበረ፣ ግን መናገር በደንብ አድርጋ ልክ ልካቸውን ነግራቸዋለች። ግን ተመለሱ ሲሏቸው ተመልሰው ከነሱ ጋር አብረው ሄዱ ወይንስ ደግሞ እንደዛው ባሉበት ወደ መጡበት መስመር ነው የሄዱት? ወይንም ደግሞ ከነዳኒ ጋራ ወደ መጡበት ወደ አዲስ አበባ ተመልሰዋል ወይንስ ምንድነው? በጣም ትልቅ ያወዛገበ ነገር ይሄ ነው። ምክንያቱም ይሄን ሁሉ ሻንጣ ይዛችሁ ወዴት ነው የምትሄዱት እያለች ሄርሜላ ራሱ ያዛቸው፣ አስቆማቸው፣ እንደዚህ በላቸው እያሉ ምናምን በቃ ግርግር ሲፈጥሩ ነበር ማለት ነው። ሁሉም ናቸው ልዝናኑ እየሄዱ የነበረው። እኔ እኮ መቼም ያው ጠርጥር ነው ገባችሁ አይደል? መጠርጠር ጥሩ ነው ብዬ ነው። እና ለማንኛውም ማለት ነው እንደ ዳኒ አብራችሁ ሄዳችሁ መዝናናት ፈልጋችሁ ከሆነ አብራችሁ ሄዳችሁ ተዝናኑ። ልጆቹ ከልጃቸው ጋርና ባልና ሚስቱ አንድ ላይ ተነፋፍቀዋል ታውቃላችሁና፣ ስለዚህ ባልና ሚስት ፍቅራቸውን ማደስ ይፈልጋሉ። ልጃቸውንም በቃ ገንዳ ውሃ እየዋኙ ምን እያሉ በቃ እንጆይ ማድረግ ይፈልጋሉ። በቃ አይምሯቸውን ፈታ ማድረግ፣ አይምሯቸውን ከነበረው ጭንቀት ከጫጫታው ከዋካታው አይምሯቸውን ማሳረፍ ይፈልጋሉ። ገለል ማለት ነው የፈለጉት እንጂ ሩታ መጥፎ ነገር አስባ አይደለም አብርሃምን ይዛ መውጣት የፈለገችው። በዛ ላይ ሩታ ብቻዋን ከሌላ ሰው ጋር ቢሆን እሺ፣ ግን ኤፍሬም የገዛ ጓደኛው የገዛ ወንድሙ አለ፣ የገዛ አብርሃም ወንድም። ስለዚህ ወንድሙ ጋር እየሄደ ነው። ምን ይሆናል ብለው አስበው ነው። ብቻ በጣም ከባድ ነው የተፈጠረው ነገር። ደግሞ እዛ ጋር አንድ የተፈጠረ ነገር አለ ውዶቼ። ቪዲዮው ዛሬ ማታ ሊለቀቅ ይችላል ወይ በሩታ ቻናል ወይንም ደግሞ በዳኒ ወይ